ሴቶቹ ልጆች ወደ እሷ እየተጠጉ ሌሎሽ ምንድነው ያደረግሽው? ለእኛ ሳትነግሪ ወደ ሌላ ታሪክ ገባሽ እንዴ? አሏት። ምንም የምነግራችሁ ነገር የለም፣ አዲስ ነገር የለም አለቻቸው። ታዲያ ምንድን ነው? አብሮሽ ያለው ሰው ማን ነው? እኛን አታስተዋውቂንም እንዴ? አሏት። የማስተዋውቃችሁ ነገር የለም፣ ምክንያቱም እኔ እነሱ ራሱ አልተዋወቅንም። እሱ በዚህ አጋጣሚ እጁን ዘረጋና አራስ እባላለሁ አላቸውና እጁን ሰጠ። እየጨበጡት ስማቸውን ነገሩት። አልፏቸው ሄደ። እኔም መንገድ ላይ ነው ያገኘሁት። ከሳይክል እየነዳው ተጋጨንና ወደቀን። ከዛ እኔ እግሬ ተጎዳ። ስለዚህ እሱ በሳይክል ወደዚህ አመጣኝ አለቻቸው። ተረፍሽ እንዴ? ተረፍሽ ብለው ሁሉም ወደ እግሯ መመልከት ጀመሩ። አይ ደህና ነኝ፣ በጣም ደህና ነኝ እያለች እያወራችላቸው ከሩቅ የመጣ ይመስለኛል። የዚህ አካባቢ ሰው አይደለም፣ ሳየው ከሩቅ የመጣ ነው። አዎ ከሩቅ የመጣ ነው። በጣም የሚያምርና ቆንጆ ወጣት ልጅ ነው እያሉ እርስ በራሳቸው ተነጋገሩ። በሌላኛው ቤት ዴኒዝ ትምህርት ቤት ለመውጣት ቸኩላለች። ለባብሳ በሩ ጋር ስትደርስ እናቷ ጠራቻት። ዴኒዝ ቆይ እንዳትወጪ፣ ልጁን ይዘሽ ሂጂ፣ ወንድምሽን ትምህርት ቤት አድርሽው አለቻት። እናቴ እኔ ረፍዶበትኛል፣ አንቺ ማድረስ አለብሽ ዛሬ፣ እኔ ተራ አይደለም ስትላት፣ ምናልሽ ብላ ወደ በሩ ተጠጋች። እናትየዋ የተናገርሽውን ጆሮሽ ሰምተዋል? ትክክል ትናገሪያለሽ፣ ግዴታሽ ነው። ወንድምሽን ትምህርት ቤት ማድረስ ግዴታሽ ነው። ሰማሽ? የአንቺ ስራ ምንድን ነው እናቴ? ለምን አታደርሹም? እኔ ብዙ ስራ አለብኝ፣ የራሴ ብዙ ስራ። ከዛ ደግሞ ከወይዘሮ ሼምናም ጋር ስራ ሄዳለሁ። ወደ እናንተ ትምህርት ቤት እመጣለሁ። ዛሬ እንደምታውቂው ስብሰባ አለ፣ የተማሪዎች አለቃ ምርጫ ይደረጋል። ስለዚህ እዛ ደግሞ ስፖንሰር የሆነችው ወይዘሮ ሼምናም ነች። ስለዚህ ሄጄ እሷን እረዳታለሁ። ታውቂያለሽ አይደለ? ይሄ ሁሉ የኔ ስራ ነው። ገባሽ? አሁን ወንድምሽን ይዘሽ ውጪ፣ ቶሎ በይ ይዘሽ ውጪ አለቻት በቁጣ። ዴኒዝ ዝም በል እሺ ወንድሜ፣ እኔ አደርስሃለሁ፣ ችግር የለም ይርፈድብኝ በቃ ብላ ወንድሟን አባብላ ይዛ ልትወጣ ሆነ። እናትየዋም ቀድማት ወጣች። ትምህርት ቤት ውስጥ አራስ ወደ ውስጥ እየገባ ነው። ወደ ውስጥ እያለፈ እያለ የሆኑ ወንድ ተማሪዎች አራት ሆነው አንድ ተማሪ እየጎተቱ ነው። መሬት ለመሬት እየጎተቱት ወደ ሌላ ክፍል አስገቡት። ምን እየተደረገ ነው? ምን እየተካሄደ ነው? ብሎ እየሮጠ እነሱ ወደ ገቡበት ገቡ። ልጁን መሬት ላይ አስተኝተውት እየተበደቡት ተራ በተራ አንዱ ብቻ ከላይ ቆሞ እኔ ይሄ ነገር አይሆንም ብዬህ ነበር፣ ለምንድን ነው ከቃላችን የምትወጣው? አትሰማም እንዴ? ይላሉ። ልጁ በፍርሃት እየተንቀጠቀጠ ከእግራቸው ስር በታች ሆኖ አሻቅቦ እነሱን ይመለከታቸዋል። ቴዎማን እየተናገረ ነው። አራስ በሩን በርግዶ ሲገባ ሆይ ወዴት ነህ? ወደዚህ መግባት አትችልም፣ ይሄ የኛ ክልል ነው። ሰማህ አለው። ምንድን ነው የእናንተ ክልል? ምን እያደረጋችሁ ነው ያላችሁት? ዞር በሉ፣ ልጁን ምን እያደረጋችሁ ነው? ልጁን እያጠቃችሁት ነው፣ ዞር በሉ ከጥግቡ አለና ወደ እነሱ ተጠጋ። ቆይ ዝም በል አንተ፣ ምንድን ነው እያወራ ያለኸው? ብለው አራቱም ልጆች ወደ አራስ ዞሩ። ከዛም ቴዎማን ፈገግ ብሎ አየህ፣ ይሄ የኔ ትምህርት ቤት ነው፣ እኔ ነኝ መብት ያለኝ፣ ሁሉንም ማዘዝ የምችለው እኔ ነኝ፣ አንተ ምንም መብት የለህም። ለነገሩ ከየት ነው የመጣኸው? አላውቅህም አለው። አይ ይሄ ጊዜ አልፏል፣ በቃ ከአሁን ወዲያ ይሄ አይሰራም። አንተ ኃላፊ ወይንም ደግሞ መብት እንዳለህ ልትገልጽልኝ እንዳትችል፣ ይሄ ያበቃበት ጊዜ ነው። ዞር በል፣ ልጁን እንዳትመታው። ምንድን ነው የምታወራው? ብሎ ሸሚዙን ሰበሰበ ሊማታው። ከዛ ጓደኞቹ ቴዎማን ተው፣ እንደዚህ አታድርግ፣ ዛሬ ምርጫ አለ፣ ስለዚህ ተው። አዎ ይሻላችኋል፣ ብትተው ይሻላችኋል። እዚህ ጋር መብት የላችሁም እሱን የመምታትና የማሰቃየት። በቃ እኔ እናንተ አልጨረስንም፣ እሺ እንጨርሳለን ብለው ክፍሉን ከፍተው አራቱም ልጆች ተከታትለው ወጡ። ሁለቱ ልጆች አራስና ተደብዳቢው ልጅ አብረው ቀሩ። ምን መሰለ ወንድሜ፣ ባትጋጭ ደስ ይለኝ ነበረ። ምንድን ነው ያልከው? የተመታኸው ደስ ብሎሃል ማለት ነው? እየተመታህ እኮ ነው። ይሄ ድብድብ ደስ ብሎሃል፣ እየቀጠቀጡ ነው አለው። አይ እሱ ደስ ብሎኝ ሳይሆን ይሄ ቴዎማን የሚባል በጣም መጥፎ ልጅ ነው። ስለዚህ ከሱ ጋር ባትጋጭ በሚለው እኔ ላንተ ብዬ ነው። በቃ እኮ ምንም ችግር የለውም። አሁን ዋናው ነገር ይሄ አይደለም።
አንተ ተርፈሃል አልተረፍክም? አዎ እሱማ በጣም ጥሩ ነው፣ በጣም ልዩ ሰው ነህ፣ ገና ሳይህ ደስ የምትል ሰው ነህ እያለ ተደብዳቢው ልጅ ወደ አራስ ተጠጋ። እሺ ጥሩ፣ አሁን አንድ ነገር ልጠይቅህ አለውና የለበሰውን ዩኒፎርም እያሳየው ይህንን ከየት ነው ማግኘው? ልትረዳኝ ትችላለህ? አለው። ችግር የለም ና ና ና አሳይሃለሁ ብሎት ወስዶት ዩኒፎርሙን አስቀይሮት ወደ ክፍል ገቡ። እንደ አጋጣሚ ሆኖ እነ ለኢላ ክፍል ውስጥ ነው የተመደበው። ቲዮማንም ሆነ ለኢላ እዛ ክፍል ውስጥ ነው ያሉት። አሁን ወደ ክፍል ውስጥ ተሰብስበው ሲገቡ አራስ እጁን ባዶ አልነበረም። በእጁ በረዶ በላስቲክ የተደረገ ይዞ ወደ ለኢላ መጣና ይሄንን ለእግርሽ አድርጊው ይሻልሻል ብሎ ሰጣት። ክፍል ውስጥ ያሉት በአንድ ድምፅ ጮሁ። የሳቅ ድምፅ አሰሙ። ቀድም ካረገው ይልቅ አሁን ያደርገው ይበልጣል፣ አመሰግናለሁ አለች እያፈረች ወደ እሱ እየተመለከተች። እሱ ግን ኬርም የሰጠው አይመስልም። ኮስተር ብሎ ምንም አይደል ብሏት ሊሄድ ሲል ቲዮማን ከዛ አካባቢ ሮጦ መጣ። ከዛም ከለኢላ ላይ በረዶ ነጠቀና ምን እያደረክ ነው እንዴ? ጎዳኸኝ እኮ አለች። ሲነጥቃት ገፍትሮ ሊጥላት ነበረ። ሲነጥቃት ነጥቆ ሄደና በረዶውን ወርውሮ አራስ ላይ ያስቀመጠና ትሰማኛለህ፣ ሁሉም ቦታ ላይ ጥልቅ አትበል፣ በማያገባህ አትግባ። ቅድም ተናግረህ ነበር፣ አሁን ደግሞ ክፍል ውስጥ ሌላ ታሪክ እየፈጠርክ ነው። ሰምተኸኛል? እንደዚህ እንዳትሆን ነግሬሃለሁ አለው። ዝም ብሎት ሄዶ ወንበር ፈልጎ ተቀመጠ አራስ። ከዛ የቲዮማን ጓደኞች አይምሮ ውስጥ አታድርገው፣ ተወው፣ ይሄን ልጅ ተወው፣ በቃ ቲዮማን ተረጋጋ እያሉት እያለ አስተማሪው ገባና በሉ ቶሎ በሉ ወንበራችሁ ላይ በየወንበራችሁ ሁላችሁም። ዛሬ ደግሞ አንድ አዲስ የመጣ ተማሪ አለ። እርሱ ማን ነው? የት ነው? እስቲ ራስህን ተናገር፣ ራስህን ግለጥ እያሉት እያለ ዴኒስ በሩን በኃይል ከፍታ ገባች። ይቅርታ ቲቸር፣ በጣም ይቅርታ፣ አሁን እኔ ረፍዶብኛል፣ ግን ስለረፈደብኝ በጣም ይቅርታ ብላ ግቢ ሳትባል ሄዳ ወንበር ስባ ተቀመጠች። ስትቀመጥ አስተማሪው ረጋ ብሎ አያትና እኔ ተቀመጫ አላልኩሽም፣ አርፍደሽ ነው የመጣሽው፣ በዚህ ላይ ድፍረትሽ፣ ከዛ ደግሞ ሮጥሽ ለመቀመጥ ትሞክሪያለሽ፣ ተነሺ አላት። እንዴ ምን እያልክ ነው ቲቸር? እኔ እኮ ይቅርታ ጠይቄያለሁ፣ ከዚህ በኋላ ምን ማድረግ አለብኝ? እኔ ወንድም አለኝ፣ ወንድሜን ትምህርት ቤት ማድረስ ነበረብኝ፣ በዚህ የተነሳ አርፍጃለሁ። አሁን ምንድን ነው እያልክ ያለኸው? ተነሺ አልኩሽ፣ ትሰሚኛለሽ? ተነሺ አለ አስተማሪው። በዚህ ጊዜ አራስ በቃ ምን ፈለክ? ይቅርታ ጠይቃህ የለ እንዴ አለ ጮክ ብሎ። ሌላም ተጨማሪ አለና አስተማሪው ሁለታችሁም ቶሎ በሉ፣ ቶሎ ውጡ ብሎ በኃይል ጮኸባቸው። እንወጣለን፣ ምን ችግር አለ አለችና ብድግ ስትል አራስም ከመቀመጫው ተነሳና ወደ በሩ አመራ። ወደ በሩ ሲሄድ ምንድን ነው እያደረግከው? ለእኔ ብለህ መቀጣት አልነበረብህም። አይ ይቅርታ እኮ ጠይቀሽዋል፣ ስለዚህ እሱ ደግሞ ይቅርታሽን አልተቀበለም እና መናገር ነበረብኝ። አይ ቢሆንም አንተ ለሁሉም እንደመጣ እንደሚመስለኝ አዲስ ነህ አለችው። አዎ እኔ አዲስ ነኝ። እኔ ዴኒስ እባላለሁ። እኔ አራስ እባላለሁ። አዎ ምናልባት አንቺ ከነዚህ ከሀብታም ልጆች እንዳልሆንሽ ይሰማኛል። አይደለሁም። እኔ ከነሱ ቤተሰቦች አይደለሁም። አባቴ በሀብታሞቹ ሰፈር ነው የሚሰራው። ከዚህ የተነሳ ነው እዚህ ትምህርት ቤት የገባሁት። አይ እንግዲያውስ እኔም ሆንኩ አንቺ አንድ አይነቶች ነን። ከነዚህ ከሀብታም ልጆች ጋር ምንም የሚመሳሰል ነገር የለንም። አዎ ለጊዜውም ቢሆን እየሳቁ እርስ በራሳቸው አዎ ለጊዜውም ቢሆን የሚመሳሰል ነገር የለንም፣ በጣም ጥሩ ብሎ እጁን ዘረጋላትና ተጨባበጡ። አሁን ትምህርት ቤት ውስጥ ዝግጅቱ ቀጥሏል። ወይዘሮ ሼምናም ወዲና ወዲያ እያለች ትመለከታለች። በዚህ መሀል የዴኒዝ እናት መጣች። ወይዘሮ ሼምናም መጥቻለሁ። አዎ መጣሽ? እንኳን ደህና መጣሽ። ግን ልብስሽን የት ነው የምትቀይሪው? የት ነው ለመቀየር ያሰብሽው? መቀየር ያስፈልገኛል እንዴ? ለምንድን ነው መቀይረው አለቻት። አይ ችግር የለውም በቃ ይሁን ብላት ጥላት ሄደች። ዝግጅቱ በጣም በኃይለኛ በስቷል እና ዛሬ እንግዲህ የተማሪዎች አለቃ የሚመረጥበት ቀን ነው። ወይዘሮ ሼምናም ደግሞ ልጇ እንዲመረጥ አዘጋጅታለች እና ማንም የሚፎካከረው ስለሌለ ሁሉም ስለሚፈሩት ለልጇ
ያለቅነቱን ቦታ ለመስጠት የዛሬ ዓመትም እርሱ ስለሆነ ዘንድሮም እሱ ይሆናል ብላ በማሰብ ሽር ጉድ እያለች ነው። አንደኛ የትምህርት ቤቱ ስፖንሰር ነች። በዚህ ላይ ልጇ ደግሞ ኩራትና ጥብረራ ስላለበት አለቃ እንዲሆን እየፈለገች ያለ ይመስላል። ግን ልጁ አሁን ግላይ ግን ተቀናቃኝ ከኢስታንቡል መጥቶበታል እና በአጋጣሚ ይሄ ከድብደባ የተረፈው ልጅ ምንድነው ይሄ እንዲህ አይነት ዝግጅቱ ግርግሩ ብሎ ከትምህርት በኋላ ሲጠይቀው ዛሬ የተማሪዎች ምርጫ አለቃ ምርጫ ስለሚደረግ ለዛ ነው ይሄ ሁሉ ግርግር እና የሚመረጠው በየአመቱ ቲዮማን ነው ብሎ አለው። አዎ ዝም ብሎ አየት ታረገና አልፎት ወደ አዳራሹ ሰው እየተሰበሰበ ነው። በማይክ እየተጠራ ነው ሰው ኑ ለምርጫ ተዘጋጁ እየተባለ። ስለዚህ አራስም ወደዛ እየሄደ ያለ እጁ ላይ ያቺ የነበረችዋን ስልክ እየገፈተሩ ሲወረውሩት አራስን ተማሪዎቹ ስልኳ ወደቀች። በቃ ስልኳን ለማንሳት ብዙ ከጣረ በኋላ ገፍትረው መጨረሻ ላይ ስልኩን ለኢላ አንስታ ነው የሰጠችው። በመሃል ከወንዶቹ መሃል ማለት ነውና አመሰግናለሁ ብሏት ተቀብሏት ወደ አዳራሹ ገባና ቁጭ አለ። አንድ ነገር ልንገርህ አለው። ለምን አንተ አትወዳደረውም ከዚህ ከልጅ ጋር? አይ አያስፈልገኝም፣ እሱ ራሱ ይመረጥ፣ እኔ አልፈልግም አለ። ከዛ ሁሉም ከተሰበሰቡና ከተቀመጡ በኋላ አሁን ምርጫው ሊደረግ ነው እና ምርጫ አይመስልም፣ ግን ያው ዞሮ የተጠራው አንድ እርሱ ቲዮማን ብቻ ነው። ወደ መድረኩ ተጠራ፣ አስመራጮች ተጠሩ። እናቱ ወይዘሮ ሸምናም ከፊት ለፊት ቁጭ አለች። ስለዚህ ተማሪው ሁሉ ግር ብሎ እየተመለከተ ነው። ቲዮማን ደግሞ በኩራትና በትዕቢት ወደፊት ወደ መድረኩ ላይ እየመጣ ነው። እባካችሁ ዝም በሉ፣ እስቲ ዝም በሉ፣ አሁን ምርጫ እናደርጋለን። ቲዮማን ልጃችንና ወደዚህ ጋር ብለውት ሲሉት ቲዮማን በኩራት ማንም የለብኝም ብሎ ወጣ። እሺ ቲዮማን አሁን የዚህ አመት አለቃ ነው የሚሆነው፣ በዚህ ሁላችሁም ትስማማላችሁ አይደል? ብለው ሲጠብቁ ማንም እጁን አላወጣም። ተቃራኒ የሚወጣ አልተገኘም። ስለዚህ ተስማማ አስተማሪው። አዎ በቃ ቲዮማን አለቃ ሊሆን ነው ሲል አራስ ሳይታሰብ ተቃራኒ አለ፣ እኔም መወዳደር እፈልጋለሁ ብሎ አወጣ። ከዛ ክፍሉ ሁሉ ባንዴ በሁካታ ተሞላ፣ ጫጫታ በዛ። ዝም በሉ አራስ አንተ አዲስ ተማሪ ነህ፣ ና እሺ ወደዚህ ና አሉና ወደፊት አመጡት። አሁን ፉክክሩ ደርቷል። እነዚህ ነባር ተማሪዎች በቲዮማን ብዙ ጥቃት የደረሰባቸው ቲዮማንን ይመርጣሉ ወይስ አራስን? እንግዲህ ሁለቱም ወደ መድረክ መጥተዋል እና የራሳቸውን አይዲያ ይናገራሉ። አስተማሪው ጊዜ ይሰጣቸዋል። ግን አሁን አራስ ቲዮማን ፊቱን ዘፈዘፈ ማለት እሱ ላይ ተቀናቃኝ ስለመጣበት በጣም ተናዷል፣ በጣም ተቆጥቷል። ወይዘሮ ሸምናምም ፊቷ ባንዴ ተቀያይሯል እና እንግዲህ ውጤቱ ምን እንደሚሆን ባይታወቅም በሚቀጥለው ቲዮማንን እነዚህ ተማሪዎች ቲዮማንን ነው የሚመርጡት ወይስ አዲሱን አራስን? ምክንያቱም አራስ ከመምጣቱ እንደ ጀግና እየሆነ በአስተማሪዎችና በተማሪዎችን ፊት አይን ገብቷል። አብዛኛዎቹ እየወደዱት ነው ያሉትና ውጤቱ ምን እንደሚሆን እንግዲህ በሚቀጥለው ክፍላችን እንመለከታለን። ለዛሬ በዚህ እናበቃለን። ይህ እንግዲህ አሰጉ ቻናል ነው። በዚህ ቻናል ላይ ድራማዎችና እንዲሁም ደግሞ አንዳንዴ የምግብ ስራዎች ይለቀቃሉ። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። እንዲሁም ደግሞ ሼር፣ ላይክ እና ኮመንት በመጻፍ የደወል ምልክቷን ተጫኑ። የሚቀጥለው የድራማ ክፍል እንዲደርሳችሁ የደወል ምልክቷን በተጫናችሁ ጊዜ ድራማው በተለቀቀ ጊዜ ኢሚዲየትሊ ይደርሳችኋል። አዲስና ጥሩ ትርጉም ድራማ በትረካ መልኩ ሁለቱ ወንድማማቾች ወንድሙን የሚፈልገው ይሄ አራስ ወንድሙን ያገኛል ወይ የሚለው ለሁላችንም ጥያቄ ነው። እንግዲህ በልጅነቱ ከዛሬ 10 ምናምን አመት በፊት ያጣውን ወንድሙን ለመፈለግ ነው ወደዚህ የመጣው። ያገኘው ይሆን?